ውድ የህይወት ቲቪ ቤተሰቦቻችን እንደምን ከርማችኋል? ይህ በህይወት ቲቪ ብቻ በየሳምንቱ እየተዘጋጀ ወደ እናንተ የሚቀርበው የህብስተ ጥበብ ዝግጅታችን ነው። ዛሬ በህብስተ ጥበብ አንድ እንግዳ አለኝ። ይሄ እንግዳ እንግዲህ ራሱን ያስተዋውቃል። ምናልባት አንዳንዶች ይህንን ሰው በሚገባ ልታውቁት ትችላላችሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ውስጥ ዘመኑን ሁሉ በአገልግሎት እየሄደ ያለ ሰው ስለሆነ ግን ብዙዎች ደግሞ ላታውቁት ትችላላችሁና እስቲ እንግዲህ እኔ ከምጠራ ብዬ ነው አንተ ራስህን አስተዋውቅ። እጅግ አድርጌ አመሰግናለሁኝ ስላገኘሁት ስለዚህ ታላቅ ዕድል። ስሜ አበበ ብርሃኑ ይባላል። መጋቢ ነኝ። በአቃቂ ቃለ ሕይወት ቤተክርስቲያን ረዘም ያለ ጊዜ አገልግያለሁ። እድገቴ ጌጃ ቃለ ሕይወት ነው። ከዛ ባለፈ አስኮ ላይ እንደዚሁ ሳገለግል ነበረ እና ባለትዳርና የሶስት ልጆች አባት ነኝ። እንግዲህ ጎሽ ጥሩ እንግዲህ የዛሬው እንግዳችን መጋቢ አበበ ብርሃኑ ነው። መጋቢ አበበ ብርሃኑ እንግዲህ የክርስትና ጉዞው ከጌጃ ቃለ ሕይወት ይጀምራል። ከዛ በአገልግሎት ወደ አስኮ ይሄዳል፣ ይመጣል፣ ባህር ማዶ ባህሬን ይሻገራል። በባይብል ስኩሎች ውስጥ በማስተማርም በመምህርነትም እንደገና 7 መጽሐፍትን በማሳተም ይህ የህብስተ ጥበብ መድረካችን ነው። መጽሐፍት ጥበብ ሁልጊዜ ከፍ ተደርጎ ይታያል። እንግዲህ አብራችሁን እንድትቆዩ በዚህ ሁሉ የአገልግሎት ጉዞ ውስጥ ከመጋቢው ህይወት ደግሞ እግዚአብሔር የሚያስተምረንን ነገር እንድትከታተሉን በጌታ ፍቅር ጋብዛችኋለሁ። አዘጋጅኔ ሽመልስ ኃይሌ፣ የካሜራ ባለሙያው ጸጋዬ ወልደ ጊዮርጊስ ከካሜራ በስተጀርባ አለ። ከሌሎች የህይወት ቲቪ የአገልግሎት ባልደረቦቼ ጋር በመሆን ነው። እንግዳዬን በድጋሚ መጋቢ አበበ ብርሃኑ ነው። እንግዲህ የአቃቂ ቃለ ሕይወት አጥቢያ ቤተክርስቲያን አባል ነው። አቤ እንኳን ደህና መጣ። እንኳን ደህና ቆያችሁ። አመሰግናለሁ። እሺ ክረምት አለፈ። አዲስ ዓመት መጣ። ይመቻል። ክረምት እንዴት ነው? ክረምትና ነገ ምንም ችግር የለም። ተጓዘዋለህ እንግዲህ። አይ ጥሩ። ከጌታ ጋር ማይቻል ምን አለ? እሰይ ትልቅ ነገር ነው። እንደው ጥያቄዎችን ወደፊትም ወደኋላም እየሄድኩ ነው እንትንምለውና አሁን በአቃቂ ቃለ ሕይወት ቤተክርስቲያን መጋቢ ሆነ ከ21 ዓመት ተኩል ወደ 22 ዓመት የተጠጋ አገልግሎት አለህ። በአሁኑ ጊዜ ግን አባልነትን አጠናክረ ይዛሃል። አንተ ግን በሙሉ ጊዜ አገልግሎት ላይ የለም። ትምህርትና ስልጠና እየሰጠ ነው በአሁኑ ሰዓት። ከሱ እንነሳ እስቲ መጀመሪያ እንዴት ነው አሁን አገልግሎት ምን ይመስላል? የት ነው? ትምህርትና ስልጠና ደግሞ የወቅቱ የቤተ ክርስቲያን አስፈልጎትም ስለሆነ በምን ርዕሶች ላይ ነው? በኋላ በመጽሐፎችም ላይ ስለምናወራ እስቲ አሁን ከምትሰራው ስራ እንጀምር። ጥሩ እንግዲህ ከጥያቄው እንትን ስነሳ ያው እኔ ከቤተ ክርስቲያን ጋር ያለኝ እንትን የፔሮል መቋረጥ እንጂ የሙሉ ጊዜነቱ አልተቋረጠም፣ እንደቀጠለ ነው። ቤተ ክርስቲያንም ትጠቀምብኛለች። ሌሎችም አብያተ ክርስቲያናት በስልጠና የቤተሰብ ስልጠና ላይ የአገልግሎት ስልጠና ላይ የመሳሰሉ ማናቸው የሚፈልጓቸው ስልጠናዎች የመድረክ አገልግሎት ስልጠናዎች ስለ መድረክ አገልግሎት የተለያየ ስልጠናዎችን በተለያየ ቦታ ሰጣለሁ። ስብከቶችን በተለያየ ርዕሰ ጉዳይ እሰብካለሁ። በዛ መልክ እንግዲህ ያለፉትን 4 ዓመታት እየተጓዝኩ ነው ያለው። ክፍለ ሀገር ትወጣለህ? ክፍለ ሀገር ብዙ አይደለም ግን እወጣለሁኝ። በተለይ ከወንጌል በገጠር ጋር እወጣለሁኝ። እንደዚሁ ደግሞ በግሌም አንዳንድ ቦታ ላይ ስልጠናዎችን ለመስጠት በተለይ በቤተ ክርስቲያን እድገት ላይ የገጠር ቸርቾችን ሳፖርት ለማድረግ ሞር እሰራለሁ። እዛ ላይ እሰራለሁ። ትኩረቴ በተለይ በቤተ ክርስቲያን እድገት ላይ ነው። በአጠቃላይ የቤተ ክርስቲያንን አገልግሎት በሚመለከት ነው እኔ ትልቅ ፎከሴ ትልቁ እዛ ላይ ነው ያለው። ጥሩ እንግዲህ ውድ ቲቪ ቤተሰቦቻችን እንግዶችን አገልጋዮችን እንዲህ ደግሞ በአገልግሎት ልምድ ያካበቱ ሰዎችን ይዘንላችሁ የምንቀርበው እንድትጠቀሙባቸው ነው። እግዚአብሔር በሕይወታቸው ከሰራው ነገር ከካበተ ልምዳቸው ለእግዚአብሔር ሕዝብ ለቤተ ክርስቲያን ጥቅም ለጌታ ደግሞ ክብር የሚውል ነገር እኛ ተግባቦቱን መፍጠር ነው። እንግዲህ መጋቢ አበበ ብርሃኑን በተለያየ ርዕሰ ጉዳይ ላይ ስልጠና እንዲሰጥላችሁ ከፈለጋችሁ ወደ ዝግጅት ክፍላችን መደወልና የሱን አድራሻ ማግኘት ትችላላችሁ። መልካም እንግዲህ አቤ እንደው
ወደኋላ ልመለስና ያንተ የክርስትና ጉዞ ከ1973 ነው የሚጀምረው። በ1973 የእጃ ቃለ ሕይወት ቤተክርስቲያን ጌታን ተቀበልክ። እስቲ ያን ዘመን እንዴት ወደ ጌታ እንደመጣህ ይሄንን ነገር እስቲ እንደው። ወደ ጌታ የመጣሁት እኔ ያደግኩት መርካቶ ነው። ሰፈሬ ጥርሴን ነቅዬ ያደግኩት መርካቶ ላይ ነው እና እዛ የሰፈሬ ልጅ የነበረ በርቀት የማውቀው ሰው አንድ ቀን ድንገት መንገድ እየሄድኩ እያለ ጠራኝና ቤቱ መንገድ ዳር ነው፣ ትራክት ሰጠኝ። ሞት ህይወት የምትል ትራክት ነች አስታውሳለሁና ሰጠኝ። ከዛ ያንን ወሰድኩና ቤት ገብቼ አነበብኩት። ሳየው በጣም ደስ አለኝ። በቃ ከዛ ተመልሼ ሄድኩና አንተ የምትሄድበት ቦታ እስቲ ውሰደኝ አልኩት። ከዛ አድቬንቲስት ነበር በጊዜው ይዞኝ የመጣው። እዛ ደግሞ ህይወት መንገድ ምናምን የሚል ትራክት እንደዛው አገኘሁኝ። ያንንም አነበብኩ። በቃ ህይወቴ ሳላስበው የተለወጠ መጣ። ቀጥታ ጌጃ መጣው። የክርስትና ትምህርት ተማርኩኝ። የክርስትና ትምህርት ያስተማረኝ ፓስተር ገብረ እግዚአብሔር ነው እና ተጠመቅኩኝ፣ አባልኩኝ። ከዛ ወደ አገልግሎቱ ወደ ኳየር ገባው ማለት ነው። አይ በጣም ትልቅ ነገር ነው። እንደው መልካሙን ነገር የሚያሳዩን ሁሉ ሁልጊዜ ልንባርካቸውና ልናመሰግናቸው ይገባል። ያን ግለሰብ በስም ይልማ ሰራዊት ይባላል። በጣም ደስ የሚል እስከ ዛሬ ድረስ ትሁት ህይወት ያለው ህይወቴን በህይወቱ ያሸነፈ ሰው ነው። እግዚአብሔር ይመስገን። ህይወቴን በህይወቱ ያሸነፈ ሰው ነው እና ሞር የሱ ነጸብራቅ ነው በእኔ ህይወት የሚንጸባረቀው እንጂ ሌላ ነገር የለም። እግዚአብሔር ይመስገን በጣም እና እግዚአብሔር ይባርክህ ይልማ። ድንገት ብታየኝ ተባረክልሃለሁ። እስቲ ጌጃ ላይ የነበረ ትዝታ እንግዲህ ወንጌላዊ ነበር ገብረ እግዚአብሔር ያኔ? አይ አይደለም። ጀስት የቤተ ክርስቲያን አስተማሪ ነው። አስተማሪ ነበረ እና 2 ጊዜ ነው እንደውም የተማርኩት እኔ 3 ወር 6 ወር ያኔ 3 ወር ነበር ትምህርቱ። እኔ ግን 6 ወር ተማርኩኝ። ፈልገህ ነው የበለጠ? ፈልጌም ሳይሆን ያው በእድሜም በርግጥ ልጅ ነኝ እኔ ደግሞ እንዳልኩ መርካቶ ነው ያደግኩት። ስለዚህ ጥሩ ነገር አልነበረኝም። በአንድ ጊዜ ቅርፍ ብሎ ሁሉ ነገር አልሄድም አይወድቅም እና ሰበብ አስባብ አበዛ ነበረ እና ስለዚህ ያቺ ሰበብ ይዛኝ የመጀመሪያውን ጥምቀት አለፍኩት ማለት ነው። ከዛ እንዳውም በጣም ልቤን የነካኝና እንድቀጥል ያደረገኝ የሱ አነጋገር ነው። ለምን ቀረ ሲለኝ ውስጥ ሱሪ ስላልነበረኝ ቀረው አልኩት። ስለው ምን ችግር ነበር ታዲያ? እኔ እኮ የኔን ሰጠህ ነበር አለኝ። በቃ በጣም ነው ያሸነፈኝ። በጣም ተረታው። ተማርኩኝ፣ ተጠመቅኩኝ ማለት ነው። አንተ ዝም ብለህ ሰበብ ፈጥረህ እንደው እንትን ለማለት እኔ ለማለት ነው ግን እና የሱ ግን ምላሽ እኔን በጣም ኢምፕረስድ አደረገኝ። በፍቅር የተሞላ ማሸነፈኝ እና ያ አይረሳኝም። ትልቅ ነገር ነው። እንግዲህ የዚህ ወንድም ህይወት መልካሙን ስራችንን አይተው ሌሎች ወደ ጌታ እንዲመጡ ብርሃን ወደ ሆነው ነገር እንዲመጡ ዛሬም ቅዱሳን ምን ማድረግ እንዳለብን ያስተምራል። ራሱ የገብረ እግዚአብሔርም የፓስተር ገብሬም ህይወት ለኔ ትልቅ ተጽዕኖ አለው። እርግጥ ቤተሰብም ነን በአሁኑ ጊዜ ቢሆንም ግን ያኔ ቤተሰብ እንሆናለንም ተባብለንም አይደለም እንደምንሆንም ምንም የሚታወቅ ነገር የለም። ግን የራሱ ባህሪ በኔም ህይወት ላይ ትልቅ ተጽዕኖ ፈጥሯል። እንዴት ነው ከገብሬ ጋር ያላችሁ ቤተሰብነት ከጌታ ቤተሰብነት ያለፈ ነው? ያለፈ የኔና የሱ ባለቤት እህትማማቾች ናቸው። እህትማማቾችን አገባችሁ በኋላ ደስ መምህሩና ደቀ መዝሙሩ 2 እህትማማቾችን አገቡ። እግዚአብሔር ይመስገን፣ ክብር ለጌታ ይሁን። እንግዲህ ያ ደግሞ የበለጠ ያቀራረባቸዋል። ያም ባይሆን ደግሞ በጌታ ልጁ ነህ። እንግዲህ እግዚአብሔር የሰጠው ፍሬውም ነህ። ገብሬ እንግዲህ ባለህበት ትልቅ አክብሮት እድሜና ጤና ይስጥ። አሜን። ከዛ 73 ጌታን ተቀበልክ ጌጃ ላይ። 76 ደግሞ ወደ መዘምራን ህብረት ገባ፣ ወደ ኳየር።
የትኛው ኳየር ነው የገባው? ያ ዘመን ምን ይመስላል? ጌጃውን በርካታ ዘማሪያንና ዝማሬዎች የፈለቁበት ጊዜ ነውና እስቲ እንደው እሱን አጫውት። እኔ ኳየር የገባሁት በ76 ሀ ኳየር ነው የገባሁት እና የተወሰነ አንድ 5 ልጆች ነን ፈተና ተፈተንና እኛ እንኳን ሞር እንድንገባ እናስብ የነበረው ቢ ኳየር ነበር። ግን ሀ ኳየር ግቡ አሉን፣ ገባን። ለማደጋችንም ለመለወጣችንም እዚህ ለመድረሳችንም አንዱ አሻራ የኳየር ነው። ኳየር ውስጥ ብዙ ተሰርተናል። ምክንያቱም ብዙ ስልጠናዎች አሉ፣ ራሱ አገልግሎቱ ያሰለጥናል ብዙ ነገርና ስለዚህ ኳየሩ በጣም የተጠቀምኩበት ህይወቴ ያደገበት ኳየር ነው። በተለይ ደግሞ በ80ዎቹ መጨረሻ አካባቢ ላይ ኳየሩ በጣም ነው እንትን ያደረገው። በቃ ወጣ ሪቫይቭድ ነው የሆነው። ቤተክርስቲያናትም ማለት ይቻላል ሪቫይቭድ የማድረግ እድል የገጠመው ኳየር ነው። በጣም በሚገርም ሁኔታ ብዙ መዝሙሮች እህታችን ኤልሳ፣ ወንድማችን ፓስተር እንድሪያስ፣ ወንድማችን አበባሺ፣ ፈቃደ ሙሉጌታ የሚባል ፈቃደ ማሴቦ የሚባል ወንድም በቃ ብዙዎች መዝሙር ያፈሱ ነበር። በጣም ይፈስ ነበር። ደግሞ ዝም ብሎ መዝሙር አይደለም፣ ሰፈር ሚነቃንቅ መዝሙር ነው። እውነት ነው። ሰፈር ሚነቃንቅ መዝሙር። ከሰፈር አጋንንት ጮሆ ይመጣል። መዝሙር ሲዘመር ከሰፈር አጋንንት ጮሆ ይመጣል። አዎ ከመንገድ ሲመጣ ግቢ ገና ሳይገባ በመዝሙር ያብዳል። ኳየር ለብሶ መድረክ ገና ደረጃውን ስንወጣ ነው የሚለው የጉባኤ አጋንንት። የሚገርም ነው። በጣም ሪቫይቭድ ሆነ። በጸሎትም በጸሎት ታጀበ፣ በትምህርት በመረዳት በጸሎት ታጀበ። ሁሉ ጊዜ ከ77 ይመስለኛል ጀምሮ በቃ ከ5 ሰዓት እስከ 7 ሰዓት የጸሎት ጊዜ ነው። በጸሎት የተወሰነን ኳየሮች እንጸልያለን እና ያ በቃ 12 ዓመት ከኳየሩ ጋር አሳልፈሃል። 12 ዓመት። አዎ ህይወት ለዋጭ የሆነ በኃይል የታጀበ አገልግሎት ነው። በጣም የሚገርም ነው። እንደው አቤ ድንገተኛ ጥያቄ ልጠይቅህ። ከዛን ዘመን ዝማሬዎች ከጌጃ ቃለ ሕይወት አጥቢያ ቤተክርስቲያን የዚያን ዘመን ዝማሬዎች መካከል አንድ ለተመልካቾቻችን ጋብዝ ብልህ እንደው የትኛው ወደ ልብ ይመጣል? ያው እንግዲህ እንዳልኩ ቤተክርስቲያን በጣም ስትነቃቃ በነበረበት ጊዜ እና በጣም ከሚታወቀው አንዱ ጋሻ ጦርህን አንሳ የሚል ነው። ጋሻ ጦርህን አንሳ እግዚአብሔር የዲያብሎስን ምሽግ አፈራርስ፣ ምሽጉን አፈራርስ የሚለው ዝማሬ እንዳልኩ ነው። ከሰፈር አጋንንት አስጮህ ያመጣል፣ ከጉባኤው ውስጥ እንዳለ አጋንንት ያንጫጫል እና ይሄ መዝሙር በተለይ በምንም አይረሳኝ። የሚገርም ነው። እንግዲህ ውዴ መዘመሩ ጥሩ ነው። አይ ድምጽ እንዳለ ነው፣ ችግር የለም። ምንድነው የተወሰነ ኤክሰርሳይዝ ሊፈልግ ይችል፣ ካልሆነ ያለው ጸጋ ምንም የተሰጠ ነገር አይወሰድም። ቤተሰቦቻችን ዝማሬው እንደሰማችሁት ነው። ከመጋቢ አበበ ብርሃኑ የዛሬው የህብስተ ጥበብ እንግዳችን ጋር ያለን ቆይታ በዚህ መልኩ ቀጥሏል። አሁንም የትም እንዳትሄዱ ከኛ ጋር ሆኑ። ይህ ህብስተ ጥበብ ነው፣ በሕይወት ቲቪ ብቻ የምታገኙት ሳምንታዊው የጥበብ መድረክ። አቤ አስተማሪ ነው፣ ጸሐፊ ነው፣ ሰባኪ ነው። እንግዲህ በብዙ መንገድ ልንጠቀምበት የምንችል ወንድማችን ነው። ቆይታችን ቀጥሏል በዚህ መልኩ። አቤ እንግዲህ ከጌጃ አልወጣንም። አሁንም በ83 ደግሞ ጋብቻ መሰረትክ። ጌታን 73 ተቀብለ ከ10 ዓመት በኋላ በ83 ጋብቻ መሰረትክ። ማናት እህታችን? እንግዲህ 3 ልጆች እንዳሏችሁ ነግረህናል። እንዴት ተገናኛችሁ? እስቲ እናውራ። በ83 ጋብቻ ብቻ ሳይሆን ከጋብቻዬ በፊት ጥር ላይ የሙሉ ጊዜ አገልጋይ ወንጌላዊ ሆኜ ተሾምኩኝ። መጀመሪያ ማለት ነው። ከዛ ሚያዝያ ላይ ጋብቻውን ፈጸምኩ ማለት ነው። እና ባለቤቴ ኤልሳቤጥ ጌታውን ትባላለች። ልጆቼ የመጀመሪያ ልጃችን በረከት አበበ ይባላል፣ ሁለተኛው ልጃችን ናትናኤል አበበ ይባላል፣ ሶስተኛዋ ልጃችን ረዴት አበበ ትባላለች። እና እግዚአብሔር በትዳራችን እንግዲህ ባርኮን ረድቶን እዚህ ደረጃ ላይ ደርሰናል። እንግዲህ ያለፉትን 30 ምናምን ዓመታት ማለት ነው 33-34 ዓመት ገደማ ነው። እና ይሄንን ነው የሚመስለው። እንግዲህ እግዚአብሔር ይመስገን ትልቅ ነገር ነው። ምክንያቱም እንዲህ አይነት ህይወት ሲኖርህ
7 መንፈሳዊ መጽሐፍትን የሚያጽፍ 12 ዓመት በኳየር እንዲህ በትምህርት በስልጠና ዘመንን ሁሉ በጌታ ቤት የሚያስጨርስ ህይወት ሊኖር የሚችለው ትዳር ላይም መልካም ነገር ሲኖር ነውና እውነት ነው። እግዚአብሔር ይመስገን። ይሄ ትልቅ ነገር ነው። እንግዲህ እስከ 1990 ጌጃ ነበርክ። በዚያን ዘመን ቁጥር 11 የምትባለው አስኮም ተሻግረሃል። እንዴት ነው ጌጃ ሆነ አስኮ ደግሞ ስትደራጅ ወደዛም ተሻግረህ ነበርና እስቲ እሱን ልታጫውተን ትችላለህ? በ87 መጨረሻ አካባቢ ላይ መሪዎች ከዚህ በፊት የነበሩት መሪዎች ነጋሽ ጥላሁን ኃይሌን የመሳሰሉ ያው ትልልቅ አባቶች የምታውቃቸው አባቶች ናቸው ያሳደጉን እና ለዚህም ትልቅ ማዕረግ ወግም ያበቁን እነሱ ናቸው። ይሄ የነሱ ክሬዲት የተጠበቀ ነው። የትም ቦታ ብንሄድ የትም ቦታ ብንቀጥል የትም ቦታ አብበን ብንወጣ የተተከልንበት አተካከል ጤናማ ትክክል ስለነበረ የነሱ እንትን ነው እንግዲህ እዛ ደረጃ ላይ ያደረሰና በዛ ባለፈው ከ73 ጀምሮ እስከ 83 በነበረው ላይ ብዙ ተሰርጦብናል። በእናባባ ኬዳሞ በነሽመልስ በሽማግሌዎቹ ምናምን ብዙ ነገር ነው የተሰራብን እና ያ የተሰራብን ነገር ብቁ አድርጎናል። እና ብቁ ከሆንንበት ነገር አንዱ ደግሞ ወንጌላዊ ለመሆን መሾሜ ነው። እና ከተሾምኩ የተወሰነ ዓመት ከቆየው በኋላ አንድ እድል ተሰጠን። እስቲ ምንድነው ጥሪያችሁ? ወዴትስ ማገልገል ትፈልጋላችሁ? ሚል አይነት በተለይ ጋሽ ጥላሁን ናቸው አስታውሳለሁ። አንድ ጊዜ እንዲህ ያለ ጥያቄ አንስተው እንትን አደረጉን። ያ እድል ሲነሳ እኔ ውስጤ አስኮን አሰበ። እርግጥ ያቺ አስኮ የምትባለው የነበረችው በዛ ጊዜ አንድ ግለሰብ ቤት ውስጥ ነው። ወደ ጠሮ የሚባል አካባቢ ጋር ግለሰብ ቤት ነው የነበረችው። አንድ 20-30 የሚሆኑ አባላት እዛ እየተሰባሰቡ በወር አንዴ ይሁን እንደዚህ ወራዊ እንትን ያደርጋሉ። እና እግዚአብሔር በውስጤ ያንን ሸክም ሰጠኝ ወደዛ እንዲሄድና እነዛን እንትኖች እንዳሳድግ በቃ እንደማድግ እንደሚሰፋ አይነት ነገር ጌታ ለልቤ ተናገረኝ ማለት ነው። በቃ 87 መጨረሻ ላይ እኔ እዛ ሄዳለሁ አልኩኝ። ሄዳሉ ያንን ህዝብ እያሰባሰብኩ አገልግሎት እየሰጠው እየሰፋ ሄደ እንትኑ እና በጣም ከአቅም በላይ ሆነ። ከቤቱ አቅም በላይ ሆነ። እየጸለይንም ነበረ። እግዚአብሔር ተናገረን፣ በደንብ በሚገባን መንገድ ተናገረን። እንደ ተናገረው ደግሞ እግዚአብሔር በ89 መስከረም ላይ ይመስለኛል 89 ወይ 88 መጨረሻ ላይ እግዚአብሔር ቦታ ሰጠን። አሁን ያለውን ቦታ ወደ 4028 ካሬ ሜትር ጌታ ሰጠን። ያይዞታል አሁንም አለ በደንብ ደምቆ እንጂ ያው እና የሹራብ ማህበር ቦታ ነበረ ቦታው እና በጋሽ ፈራውን ተጠቅሞ ከኤስአይኤም ጋራ በተገኘ ፈንድ ነው ያ ቦታ የተገኘው። እና እግዚአብሔር በቃ ስለተናገረ ፈጸመልን። እዛ ሄድን በቃ ተደራጀ እንትኑ እና ያው እኔ እስከ 89 መጨረሻ ወይ 90 ድረስ እዛ ነበርኩ። እዛ ቆይተሃል። እንግዲህ እስቲ ታሪክ ነውና የሰዎችን ስም እያነሳን እናመስግን። ግለሰብ ቤት ማን ቤት ነው ታስታውሳለህ? አቶ ወልደ ጊዮርጊስ ኤአሙ ይባሉ ነበረ። ባለቤታቸው አዳነች ሲርግቡ ትባላለች። ቤታቸውን ሰጥተው ጠሮ መስጊድ አካባቢ ነው ያሉት እና በጣም ጥሩ የተሰጡ ሰዎች ነበሩ። እነሱ ናቸው በቃ እንትን ያደረጉ። ከዛም ሌላ አንድ በላይም የሚባል ሰው ወደ 18 ልኳንዳ የሚባል አካባቢም የተወሰኑ አባላት እዛም ይካሄድ ነበር በተወሰነ ጊዜ። በኋላ ግን አንድ ላይ ሰብስበነው ነው እንግዲህ ወደዛ እድገቱ እየገፋ ሲመጣ ወተን እንግዲህ አሁን ያለው ቦታ አስኮ ላይ እንትን ያደረግነው ብዙ ተሰርቷል። በቃ አጭር ጊዜ ነው የቆየሁት። ግን የ30 የ20 ዓመት ትልቅ ስራ ተሰርቷል። በእግዚአብሔር ምሪትም በእግዚአብሔር እርዳታም ስለሆነ የሄድከውም ወደዛ ጎሽ እግዚአብሔር ይመስገን። እንግዲህ አቶ ወልደ ጊዮርጊስ እንደገና ደግሞ ልኳንዳ አካባቢ የነበሩት ማለት አቶ አርጋው እንደገና ደግሞ ጋሽ ፈራው ወልደ ሚካኤል ከቤተ ክርስቲያን አባቶቻችን አንዱ። እነዚህ ሁሉ ምስጋና ይገባቸዋል። ያለምንም ጥርጥር ክብርም ምስጋናም ይገባቸዋል። አንተንም እግዚአብሔር እድሜና ጤና ይስጥህ። ምክንያቱም ለዚህ ትልቅ አገልግሎት ደግሞ ታሪክ እንግዲህ ዛሬ ልናወራ የቻልነው እግዚአብሔር እድሜና ጤና ሰጥቶን ነው
እንግዲህ ያገለገሉ ሁልጊዜ እንዲህ መታሰቢያ በጌታ ፊት ይኖራቸዋል። አቤ አሁን ትልቁን ደግሞ ሰፊውን ዘመን ከዛም በላይ ያሳለፍከው በአቃቂ ቃለ ሕይወት ነው። ከ21 ዓመት ተኩል በላይ ወደ 22 ዓመት የተጠጋ የመሪ መጋቢነት ሹመት አግኝተሃል። እዛ ሰፊ አገልግሎት አገልግለሃልና እስቲ ስለ አቃቂ ቆይታህ እናውራ። እሺ፣ አቃቂ በአስደናቂ የሆነ ምስክርነት ያለበት ነገር ነው። በጣም ሰፊ ነው። እውነት ለመናገር አቃቂ ለመምጣት እኔም ታግያለሁ። አዎ፣ እነሱም እኔን ለማስገባት ብዙ ታግለዋል። እውነት ለመናገር በተለይ አቶ ዘውዴ አበራ የሚባል ወንድም የቤተክርስቲያን በዛን ወቅት የቤተክርስቲያን መሪ ነበር፣ ሰብሳቢ ነበረ። አሁን አሜሪካ ያለው ወንድማችን ፓስተር ደሞዝ አበበ በጣም ይታገሉ ነበር። እኔ ባገኙኝ ቁጥር መንገድ ላይ ሁሉ ሲያገኙኝ እባክህና፣ ምክንያቱም እኔ ከዘነበ ወርቅ ነው አስኮ የሚሄደው እና ማገለግል የነበረው። እርግጥ በመሃል ለአጭር ጊዜ በሆነች እንትን ናይሮቢ ሄድኩኝ ለ1 ዓመት። ከዛ ስመለስ ከናይሮቢ ስመለስ እዛ ጥሩ ነገር ሆኖ አልጠበቀኝም አስኮ ላይ እና ስለዚህ በዛ ምክንያት ያንን እንዲያስተካክሉ ብዙ ጥረት አደረኩኝ። ጌጃዎቹም እንዲያስተካክሉት፣ አስኮዎቹም እንዲያስተካክሉት ብዙ ብጥርም አልተሳካልኝም። በኋላ ሳይሳካ ሲቀር እኔ ባልሆነ ነገር ውስጥ መግባት አልፈልግም። ምክንያቱም ህይወት ነው፣ አገልግሎት ነውና ስለዚህ በማይሆን ነገር ልክ ነው፣ ቦታዬ ነው፣ ብዙ ደክሜበታለሁ። ደግሞ የመስራትም ፓሽኑ ነበረኝ በጊዜው። ግን የሚያሰራ አይነት ሁኔታ ሆኖ ስላላገኘሁት ጉዳዩ ይቅርብኝ አልኩና ደብዳቤን ስጡኝ ብዬ እኔ ቤት የገባው 1 ዓመት ቤት ቁጭ አልኩ ማለት ነው። በዛች 1 ዓመት ነው እንግዲህ እነዚህ ወገኖች ሲያገኙኝ ሁሉ አቃቂና ከኛ ጋር ስራ እባክህ ይሉኝ ነበረ። ግን አልመጣልኝም። ሌሎችም ተናጣቂም ነገሮች ነበሩብኝ። ያው እንዳልኩ ከ1 ዓመት ቤት ስቀመጥ ምንም አይነት ክፍያ የለኝም፣ ነፃ ሆኜ ነው እንትን ማደርገውና አንዳንድ አዲስ የተጀመሩ ቸርቾች እኛ ጋር ይሄን ያህል ብር እንከፍላለን፣ እንደዚህ እናደርግልሃለን ምናምን የሚል እንትሮች ሰጥተውኛል። ተስፋዎች አሉ። እንደ ሰው ብሩ ትንሽ እንትን ሊያደርግ ይችላል ደግሞ ቤት ዝም ብሎ ለተቀመጠ ሰውና፣ ግን የጌታን ምሪት ማግኘት ስላለብኝ ግዴታ ስለሆነ ስጠይቅ ፋይናል ላይ እግዚአብሔር በሚገባኝ መንገድ ተናገረኝ። አቃቂ ልገባ እንደሚገባኝ እዛ ደግሞ ከኔ ጋር የሚሰራው ስራ እንዳለ እግዚአብሔር በግልጽ ነገረኝ ማለት ነው። ስለዚህ ተነስቼ አቃቂ ገባሁኝ። እግዚአብሔር ይመስገን ትልቅ ስራ ሰርቷል እግዚአብሔር ይመስገን። እንግዲህ ራሱ ህዝቡ ቢያወራው መሪዎቹ ቢያወሩት ሌላው ቢያወራው ይሻላል ለማለት ነው እንጂ ትልቅ ስራ እግዚአብሔር ሰርቷል። ብቻዬን የሰራው ታምር የለም። ከመሪዎቹም ጋር በየዘመኑ ከነበሩት መሪዎች በየዘመኑ ከነበሩት አገልጋዮች ጋር ጥሩ ተሳስረን ተሳስበን ተከባብረን ተቀባብለን ተደማምጠን የጌታን ስራ በደንብ አድምተን ሰርተናል። ቤተክርስቲያኒቱ መድረስ ያለባትን ደርሳለች። ይሄ በማንም ይታወቃል። አቃቂ ቃለ ሕይወትን የማያውቅ ሰው ማንም የለም። ቀድሞ አሁን ደግሞ አቃቂን የማያውቅ የለም። ስለዚህ ልዩነቱን ምንም ነጋሪ አያስፈልገውም ብዬ ነው የማምነው በጣምና ክብሩ ለጌታ ይሁን። አሜን። እግዚአብሔር ይመስገን። እድል ሰጠኝ። በቃ ጀስት አቃቂ ገብቼ እንዳገለግል ጌታ ነው እድል የሰጠኝ። ሌላ ምንም የተለየ ነገር የለውም። እግዚአብሔር ይመስገን። እንግዲህ አቤ ይህንን ሁሉ ደግሞ መንፈሳዊ አገልግሎት ስታገለግል የበለጠ አገልግሎትንም በትምህርትና በእውቀት ለመደገፍ ትማርም ነበረ፣ ታስተምርም ነበረ። እንግዲህ ፒቲሲ ወይም ፔንቴኮስታል ኮሌጅ ጌጃ ቃለ ሕይወት ቤተክርስቲያን ሴሚናሪ ገብተህ ተምረሃል። ከዛውም ጋር ደግሞ አያይዘህ መጽሐፍ ቅዱስ ትምህርት ቤቶችም አሁን በተፈለክ ጊዜ ኮርሶች ትሰጣለህ። ስለዚህ እስቲ ትምህርትህንም እንደ ተማሪም እንደ አስተማሪም ያለውን ነገር ደግሞ ንገረን። እሺ። እንግዲህ መቼም እንደምታውቀው አገልጋይ ካልተማረ አገልጋይነቱ አጠያያቂ ነው የሚሆነው። እየተማርክ እያስተማርክ መሄድ ነው ያለብህና ቢያንስ እኔ ከ15 ዓመት ያላነሰ ጊዜ በባይብል ስኩል አሳልፌያለሁ ማለት እችላለሁ። ጌጃ 2 ዲፕሎማዎችን ተምሬያለሁ፣ የ4 ዓመት የ3 ዓመት። ከዛ ደግሞ ቆይቼ የቀለም ትምህርቴንም አሻሽዬ ነው ወደ ፒቲሲ የሄድኩት። የ2 ዓመት ዲፕሎማዬን እዛ ለመስራት እዛ በነበሩትም አስተማሪዎች ተደግፌ በነ ዶክተር ማሙሻ ምናምን ያው ትምህርቴን ጨረስኩ እና ከዛ ተመልሼ 5 ዓመት ካገለገልኩ በኋላ ነው እንግዲህ ወደ ሴሚናሪ የሄድኩት እና ሴሚናሪ የመጀመሪያው ዲግሪን 4 ዓመት በቢብሊካል ቴዎሎጂ ተማርኩኝ።
ከዛ ደግሞ ተመርቄ ቆይቼ እንደዚሁ 5 ዓመት 6 ዓመት ቆይቼ ደግሞ እንደገና ለሁለተኛ ዲግሪ እንደዛው በቢብሊካል ቴዎሎጂ ተመረኩኝ ማለት ነው። እና አሁን እሱን ከተመረኩ ለነገሩ ወደ ሁለተኛ ዓመቴ ልመጣ ነው። እግዚአብሔር ይመስገን። እና ትምህርትና እኔ ተፋተን አናቅም፣ ብዙ ተራርቀን አናቅም። እርግጥ በመሃል እየገባው ዝም የትምህርት ቤትም መደበቂያ ያልነበረም አገልግሎት እያገለገልኩ እየተመላለስኩ ያደረኩት ጉዳይ ነው። እና በጣም ህይወቴንም አገልግሎቴንም ለውጧል። ትልቅ ነገር ነው አቤ። እንግዲህ ድሮ በአብዮቱ ጊዜ እንዲህ ይባላል፣ ያልተማረ ይማር የተማረ ያስተምር የሚል መፈክር ነበረና እንግዲህ ተማርክ፣ ከዛ ደግሞ ወደ ማስተማር ገባ። እንግዲህ ምናልባት አሁን የትምህርት አብዮት በዚህ በዓለማዊውም በመንፈሳዊውም ኢትዮጵያ ውስጥ የፈነዳበት ጊዜ ነው። ሁሉም እየተማረ ጥቅሙ እየገባው መጥቷል። እና አንተ እንደው ለሚፈልጉህ በተለያዩ የምትሰጣቸውን የኮርስ አይነቶች ቢታወቁ ሞር ኮንሰርን ኤሪያ ወይም ደግሞ አንተ የበለጠ ትኩረት የምትሰጥባቸው ኤሪያዎች ቢታወቁ የተለያዩ ኮሌጆች ያለባቸውን የመምህራን ችግር ሊፈቱ ይችላሉ። ምናልባት በምን ኮርሶች ላይ እንግዲህ እኔ አሁን ጌጃ አሁንም መስከረም ላይ ገባለሁኝ። በዋናነት በቤተ ክርስቲያን እድገት ላይ ነው። የቤተ ክርስቲያን እድገትና ጤንነት በሚል ርዕስ ከዚህ ቀደምም ሰጥቻለሁ፣ አሁንም እሰጣለሁኝ። ሌላው ባይብል የሆኑ አሁን ሮሜ የመሳሰሉ አዲስ ኪዳን 4 ምናምን የሚባሉ እንትኖች አሉ። በነዛ ላይ በተለይ ባይብል ቤዝድ የሆኑ ነገሮች ላይ ማናቸውንም አይነት ስልጠናዎች መስጠት እችላለሁ። እንዳልኩ መጽሐፍቶችን እኔ አሁን ወደፊት ምናልባት እንመጣበታለን ብዬም አስባለሁኝ ወደ ሞጁልነት የማሳደግ እንትናለኝ ዓላማ አለኝ። እሱ ላይ ነው አሁን ሞር ራሴን ያነቃቃው ያለሁት ማለት እችላለሁ። እንደምታውቀው በባይብል ስኩል ላይ ካሉ ጥረቶች መካከል አንዱ ሞጁል ነው። እና ያንን እንደው በተወሰነ መጠን እንደው እንትን የሚያደርግ ነገር ትንሽ ጠብ ባደርግና ባልፍ የሚል እንትን ስላለኝ ራሱ አሁን ይሄን የቤተክርስቲያን እድገቱን እንደ ሞጁል እንትን እያደረኩ እየሰራሁት ነው ያለው። እንግዲህ በማስተማሪያነት የሚደግፉ በሞጁልነት የሚያገለግሉ ማቴሪያሎችን ማዘጋጀት ነው የፈለከው። ውድ ሕይወት ቲቪ ቤተሰቦቻችን እንግዲህ ይሄ ጥበብ ከፍ የሚልበት የህብስተ ጥበብ መድረካችን ነው። በድጋሚ መጋቢ አበበ ብርሃኑ ከኔ ጋር ውይይት እያደረገ ይገኛል። አቤ 7 መጽሐፎችን አበርክቶልናል። ዝርዝራቸው እዚህ ላይ አለ። ምናልባት አሁን ዋናው እኛና እሱን እንድንገናኝ መንገድ የሆነን በቅርቡ መጽሐፍ አስመርቀዋል። ቅድስና ለእግዚአብሔር ቅጽ 2 ነው መሰለኝ፣ 1ና 2 አንድ ላይ። እሺ እንግዲህ አገልጋዩን ለአገልግሎቱ የሚል የመጀመሪያ መጽሐፉ አለ። እያስተማራችኋቸው የሚል 2ኛ መጽሐፍ አለው። የማይዳፈነው እሳት ደግሞ የሚል 3ኛ መጽሐፍ አለ። የተመጣጠነ እድገት ለቤተ ክርስቲያን የ4ኛ መጽሐፉ ርዕስ ነው። 5ኛ ክብር ለጋብቻ ህይወት የሚል ነው። ክቡር የጋብቻ ህይወት ይቅርታ፣ ክቡር የጋብቻ ህይወት የሚል ነው። 6ና 7 ቅድስና ለእግዚአብሔር ቅጽ 1ና ቅጽ 2 ነው። እንግዲህ 7 መጽሐፎችን አበርክተል። እነዚህ አንድ ናቸው ቅጽ እነዚህ አንድ ናቸው። 7ኛው የመጀመሪያ የክርስትና ትምህርት የሚል ለቤተ ክርስቲያን የተሰጠ ነው። ክርስቲያን አዳዲስ ሰዎችን የምታስተምርበት አልወጣልንም። እዚህ ላይ አልወጣ ለኛም አልደረሰም። ኦኬ አሁን እኛ 7ኛውን ቅጽ 1ና ቅጽ 2 ነው ነጣጥዬ እኔ ቁጥር ሌላ ገና አንባቢያን እጅ ያልገባ መጽሐፍ አለ። ቤተክርስቲያን ለረጅም ዓመት እየተጠቀመችበት ነው። ለ20 ምናምን ዓመት ተጠቀመው በሱ ነው። ባቃቂ ነው ባቃቂ ስር ያቃቂ ነው። ይሄም መጽሐፋውን አቃቂዎች ደግሞ በሽያጭ የሚሆን በምን ለሌላው እንዲደርስ ማድረግ ያደርጋሉ። የሚገርም እሱ በኦሮምኛም ተተርጉሟል። የሚገርም ነው። በኦሮምኛም ተተርጉሟል። ስለዚህ በኦሮምኛም በአማርኛም አቃቂ ላይ አለ። ርዕሱን ድገምልኝ። የመጀመሪያ የክርስትና ትምህርት። የመጀመሪያ የክርስትና ትምህርት በኦሮምኛ አለ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ወደ ኦሮሚያ በመስፋት ላይ ትገኛለች። ለአቃቂ አጥቢያ ቃለ ሕይወት ቤተክርስቲያን መሪዎች ለአቤም የምሰጠው እንግዲህ ወንድማዊ ማሳሰቢያዬ ኦሮምኛ መጽሐፍ በጣም ይፈለጋል። በአሁኑ ሰዓት ኦሮሚያ ውስጥ
ሰፍተዋል ቤተክርስቲያኖቻችን። የኦሮምኛ ተናጋሪ አባሎቻችን እባካችሁ የኦሮምኛ መጽሐፍ በተለይ ደግሞ በመሰረታዊ ደህንነት ትምህርት ላይ አምጡ ብለው ወጥረው ይዘውናል። ይሄ እንግዲህ ትልቅ እድል ነው። በኦሮሚያ ውስጥ ያላችሁ የኢትዮጵያ ቃለ ሕይወት ቤተክርስቲያን አባላት የአቃቂ ቃለ ሕይወት ቤተክርስቲያንን አድራሻ ማግኘት ትችላላችሁ፣ ወይም እኛ ጋር በመደወል ከአቃቂ ቃለ ሕይወት ቤተክርስቲያን ጋር መገናኘት ትችላላችሁ። አንድ ችግራችን ሊፈታ ነው። አቤ እሰይ ትልቅ ነገር ነው። ያ መጽሐፍ ከዛ ግቢ ወጥቶ አድማሱን አስፍተው መሄድ አለበት። በተለይ በኦሮምኛ ደግሞ መተርጎሙ ትልቅ እድል ነው ለኛ። እስቲ እንግዲህ ወደ ሞጁል ለመለወጥ እነዚህን 7 መጽሐፎች በምን መልኩ ነው እየሄድክበት ያለኸው? ወደፊትስ እንዴት ነው? ከሌሎች ወገኖች የምትፈልገው ድጋፍና እርዳታም ካለ በዚሁ አጋጣሚ ብትናገር። ምክንያቱም እኔ ከመጽሐፍት ጋር እንዳለ ሰው የመጽሐፍ ስራ ምን ያህል አድካሚ እንደሆነ እረዳለሁ። ከጥንስሱ ጀምሮ ሼልፍ ላይ መጥቶ እስኪቀመጥ ድረስ በጉልበትን የሚፈልግ ዕውቀትን የሚፈልግ ከፍተኛ ገንዘብን የሚፈልግ የብዙዎችን ተሳትፎ የሚፈልግ እንደመሆኑ አንተ አንደኛ ምን እያደረክ ነው ወደ ሞጁል ደረጃ ለማሳደግ? ሁለተኛ ድጋፍና የምትፈልገው እርዳታም ካለ በዚህ አጋጣሚ ለውድ ቤተሰቦቻችን ብትናገር ብዬ ነው። ጥሩ ነው። እግዚአብሔር ይባርክህ። እርግጥ እንዳልከው የመጽሐፍ ስራ በጣም ከባድ ነው። እኔ ደግሞ እግዚአብሔር ይመስገን አሁን ትንሽ ጤናዬ ደህና ነው እንጂ ከታላቅ የጤና ትግል ጋር ነው እነዚህን ረጅም ዓመታት ያሳለፍኩት። ስጽፍ በጣም ነው የሚያመኝ። ባልጽፍ እመርጣለሁ፣ ጤናማ እሆናለሁ። ባላስተምር እመርጣለሁ፣ ጤናማ እሆናለሁ። ግን ደግሞ እኔ ያለ ማስተማር አልችልም፣ ያለ መጽሐፍም ደግሞ አሁን አልችልም። በመሰረቱ እንደው የኛል በጣም ኃይለኛ ጸሐፊ ብዬ ራሴ የማመጻድቅበት ምንም እንትን የለም። ሙከራ ነው ማደርገው። እኔ ሙከራዬ ምንድነው? ሸክም ነው። ሸክም አለኝ። ሸክሜ ምንድነው? ቤተክርስቲያን ከፍተኛ የሆነ የማስተማሪያ ማቴሪያል እጥረት እንዳለባት በጣም አውቃለሁ። ከታደኩበትም ጊዜ ጀምሮ ያም ነው እኔን ወደዚህ እየገፋ ሸክሜን ያየ ጌታ ዝም ብሎ እድል እየሰጠኝ፣ የመጽሐፉን እድል እየሰጠኝ፣ የማወቁን እድል እየሰጠኝ፣ መንገዱ እያስተማረኝ። እኔ ስነ ጽሁፍ ትምህርት የተማርኩ ሰው አይደለሁኝም፣ በመሰረቱ አይደለሁም። ግን እግዚአብሔር እንደ አንድ ስነ ጽሁፍ እንደተማረ ሰው አይነት አክት እንዳደርግ እየረዳኝ እድል እየሰጠኝ ጊዜ የደረስኩ ሰው ነኝና አሁን ደግሞ እግዚአብሔር በትምህርትም የበለጠ እንዳድግ ካደረገኝ ደግሞ ብዙ ነገሮችን መገንዘብ ስለቻልኩ እግዚአብሔር ስለረዳኝ አሁን ለምን እነዚህ ያሉትን ማቴሪያሎች ከፍ ለምን አላረጋቸው? ባይዘው ይሄ መጽሐፍ ወደ 110 ገጽ ነው፣ 12 ገጽ ነበር የመጀመሪያው እና 3 ጊዜ ታትሟል። ብዙም ተሽጧል ለምናገር ያኛው ማቴሪያል ያኛው እና እግዚአብሔር ግን ረዳኝና በተለይ ማስተር ሲንጨርሼ ከተመለስኩ በኋላ ቁጭ ብዬ የሰራሁት ስራ ነው። በጣም ነው ከዛኛው ጋር ሩቅ ለሩቅ ናቸው። ይሄ 300 ምናምን ገጽ ነው፣ ወደ 330 40 ገጽ ነው እና እንደዚህ የማሳደጉን ስራ ነው አሁን እየሰራው ያለሁት። ወድና የተመጣጣነ እድገት ያልኩሁን ወደ ሞጁልነት ለማሳደግ እንትን ማደርገው በዛ ነው። አካዳሚክ እንዲሆን ዝም ብሎ ጽሁፍ ብቻ እንዲሆን ሳይሆን አካዳሚክ እንዲሆን መጣር ያለብኝን መጣር አለብኝ። ይሄንን እንደዚህ ሞጁል በማዘጋጀት እንትን የሚያደርጉ ሰዎች ካሉ ሊረዱኝ ይችላሉ። ያለኝን ነገር የበለጠ አፕግሬድ ለማድረግ ማለት ነው። ከዛ ባለፈ ግን ያው ትግሌ እሱ ነው። በቃ ትልቅ ነገር ነው። ትልቁ ትግሌ እሱ ነው። ወደ ሞጁል ደረጃ ላይ በተለይ እያስተማራቸዋቸው የሚለው ለባይብል ስኩል በደንብ የሚሆን ነው። ምክንያቱም ስለ ቲቺንግ ነው። ያው ክርስቲያን ኤጁኬሽን ጋር ልናያይዘው እንችላለን፣ ቲቺንግ ቴክኒክ ጋር ልናያይዘው እንችላለን። ብዙ ሊያዝ ይችላል። እንዳልኩ ያው የቤተክርስቲያን እድገት ነው። መንፈስ ቅዱስ የማይዳፈነው እሳት የሚለው ትልቅ ትምህርት ነው። እንዳውም ብዙዎች ቤተክርስቲያናት ገና አላወቁትም። ምናልባት አንዳንድ ጊዜ እኛ ቤተክርስቲያን ጋር እንደምታውቀው ከዶክትሪን ጋር የተያዙ ምልከታዎች ስላሉን ከዛ ጋር አያይዘው ሰዎች ዝም ብለውት ሊሆን ይችላል እንጂ ባይብል ስኩል ላይ ለምሳሌ ነገረ መንፈስ ቅዱስን ማስተማር የሚቻልበት ነው። በደንብ ያለ ምንም ጥርጥር በቃ ባላንሱን የጠበቀ ነው። የትኛውንም ቤተክርስቲያን ዶክትሪን
ወላ ከፍ የሚያደርግ እንትን የሚያደርግ አይደለም። በቃ ጀስት ቢብሊካል እንትኑን ጠብቆ ያለው ወደፊትም ልታየው ትችላለህ። የሚያውቁትም ያውቁታል ብዬ ነው የማምነው። እና እነዚህ በተለይ ለባይብል ስኩል በጣም ወሳኝ ናቸው ብዬ አስባለሁ። ጋብቻ ራሱ ሳይንሳዊ አርገው ዝም ብለህ እንትን አሁን ስለ ጋብቻ የምታስተምረው ሳይሆን ለባይብል ስኩል ራሱ ሳይንሳዊ አርገው በደንብ ማስተማር የሚቻልበት መጽሐፍ ነው። በደንብ ሊሆን ይችላል ሞጁል ሊሆን ይችላል የሚል ሙሉ እምነት አለኝ። ጎሽ እግዚአብሔር ይረዳሃል። እንግዲህ ውድ ሕይወት ቲቪ ቤተሰቦች የመጽሐፍ ቅዱስ ትምህርት ቤቶች ብቻ ሳትሆኑ ግለሰቦች ጥናትና ምርምር የምታደርጉ በጋብቻ ዙሪያ ደግሞ የምክር አገልግሎትና ትምህርት የምትሰጡ የተለያዩ የመጽሐፍ ቅዱስ ጥናት ቡድኖች ሁሉ እነዚህ መጽሐፎች ወስዳችሁ መጠቀም ትችላላችሁ። በቂ ኮፒዎች አሉ። መደወል ትችላላችሁ። መጽሐፍትን መግዛት ነፍስን መቀለብ ነው። ጸሐፍትንም ማበረታታት ነው። ጥበብን መደገፍ ነው። ስለዚህ ሁላችሁም ይህን እንድታደርጉ በጌታ ፍቅር እንግዲህ እንጠይቃችኋለን። እንደው አቤ መጽሔቶች ላይም ትጽፍ ነበር እኮ አንተ። እኔ ሕይወት መጽሔት አዘጋጅ እያለሁ አውቃለሁ። የጊዜው ድምፅም ላይ የቀድሞ ማቴቴስቶን እንጸት ላይ ብቻ እንዲህ ነበርና እስቲ ትንሽ ኦኬ። እንግዲህ ያው እድል እግዚአብሔር ሲሰጥህ መቼም እድል ትጠቀማለህ። እንትን ላይ እርግጥ እንጸት ላይ ወይ ማታቴስ ላይ እንድጽፍ ምክንያት የሆነኝ እንትና ነው ታምሩ ዘለቀ ነው። እሱ ነው እንትኔን አየና ጽሁፉን አይቶ ወስዶ ሰጣቸው። የሚያቀኝ ሰው ያው የለም እንግዲህ አንተም ስለምታቀኝ ነው ህይወት ላይ ነው ጌጃ ያለው። ከዛ እንትን ላይ እዛ የጻፍኩት ምንድነው ማዝመርና መዘመር በሚል ርዕስ እንግዲህ ያው ዛሬ ያለው የዝማሪያችን ሁኔታ የራሱ የሆነ ከፍታ ያለውን ያህል የራሱ የሆነ ደግሞ ውስንነቶች አሉበት፣ የማይካዱ ነገሮች አሉበትና ያንን እንደው ለአገልግሎቱ ካለኝ ክብር የተነሳ ፍቅርም የተነሳ እንዲነካብኝም ስለማልፈልግ ወይም ደግሞ ተሳስቶና ወድቆ ማየት ስለማልፈልግ ከዛ የተነሳ የሚያርም ነገር መታረም ያለበትን የሚያርም ነገር ኢንከሬጅ መደረግ ያለበትን የሚያበረታታ ነገር ነው ለመስራት የሞከርኩት። እዛ ሌላኛው የመድረክ የጊዜው ድምጽ ላይ መድረኮቻችን በሚል ርዕስ ጽፌያለሁ። ያው የመድረክም ነገር የምታውቀው ነው፣ ብዙ እንግዳ ነገር አይደለም። መድረክም ላይ ብዙ ነገር አለ። ጥሩ ነገር ያለውን ያህል በጣም በርካታ ደስ ማይል ነገር አለ። ያም በትምህርት ማረም አግባብ እንደሆነ ስለማምን እዛም ላይ ጽፌያለሁ። አሁን ስልጣናውንም የምሰጠው በእንደዛም ጭምር ነው ማለት እችላለሁና ይሄ ነው። ህይወትም ላይ ልክ እንደዛው። ጎሽ ወደ ኋላ ልመለስ ደግሞ እንግዲህ ሰፋ አድርገን ያየነው እነዚህን የመጽሐፍትን ጉዳይ የጽሁፉን ጉዳይ የበስተጥበብ መድረክ ስለሆነ ነው። አንተ ግን እንደ መጋቢ ወደ አረብ ሀገርም ተሻግረ ባህሬን ሄደ ነበር። ባህሬን ሄጄ ነበር። እሱን እናንሳ። እንግዲህ ጌታ ፈቀደና ጌታ እድል ሰጥቶኝ ለ2 ዓመት ወደ ባህሬን ሄጃለሁኝ። ሪኮመንድ ያደረገኝ ፓስተር እንድሪያስ አዋዝ ነው፣ እዛ ሀገር ማለት ነው። በአጋጣሚ ፓስተርዬ ወደ አሜሪካ ይሄድ ስለነበረ እዛ የነበረው ፓስተር እና ሁነኛ ሰው አስተማሪ የሆነ ሰው እና ለልጆቹ እንደ አባት እንኳን ሊሆናቸው የሚችል ሰው ብለው እንግዲህ ጠየቁትና እሱ እኔን ሪኮመንድ አደረገኝ። ጸለይኩኝ። ስጸልይ እግዚአብሔር በሚገባኝ መንገድ ተናገረኝ። ከዛ እኔ ለመሪዎቼ ገብቼ ነገርኳቸው። እግዚአብሔር ተናግሮኛል። እዛ ትልቁ ምልክት ምን እንደሆነ ታውቅ? ቪዛ ነው። ቪዛ ማግኘት በጣም ከባድ ነው። የመጨረሻ አይገርምም? እኔ በሰዓታት ነው ቪዛ ያገኘሁት፣ በሰዓታት እና ራሳቸው ጊዜ ስለነበረ እና እኔ ለመሪዎቼ ለ2 ዓመት ሄጄ ላቃንተን ብያቸው ልምጣ አስታጠቂያቸው ልምጣ ጌታ ያለኝ ነገር ብዬ ያው ሄድኩኝ። እርግጥ እነሱ እንድቆይ ረጅም ዓመት እንድቆይ ነበር እንደውም እንድመለስም አይፈልጉም ነበር ሆነ ለመናገር። እኔ ደግሞ ለቸርቼም 2 ዓመት ነው ያልኩት፣ ጌታም ያለኝ 2 ዓመት ነው፣ ስለዚህ መለሳለሁ ብዬ ተመለስኩኝ ይላል። እና በጣም
ጥሩ የትምህርት የማስተማር ጊዜ ነበረኝ። በቃ ያ ሁሉንም ነገር እኔ ነኝ የሚይዘው፣ እኔ ነኝ የምማረው። ስለዚህ ጥሩ የማስተማር ጊዜ። እሑድ አስተምራለሁ፣ ረቡዕ አስተምራለሁ፣ ዓርብ መደበኛው ነው አስተምራለሁ። እና በጣም የማስተማር ስራ ሰራው። እግዚአብሔር ረዳኝ። እና ደግሞ እኔም ይሄ አገልጋይ ለአገልግሎት ነው የቤተክርስቲያን እድገት የሚለውን መጽሐፍ በደንብ አድርጌ የሰራሁት እዛ ነው። ምክንያቱም በጣም ሰፊ ጊዜ ደግሞ እግዚአብሔር ሰጠኝና እና ጥሩ ነበር። ለህይወቴ፣ ለጸሎት፣ ለብዙ ነገር በጣም የተባረከ ጊዜ ነበር። ብቻ በነፍስም በመንፈስም በአካልም ተባረኬ የመጣሁበት ጊዜ ነው። እግዚአብሔር ይመስገን። ደግሞ ወጣ ስንል ደግሞ የአካባቢ ለውጥም አለ። ሪፍሬሽ ታደርጋለህ። ኢንቫይሮንመንቱ ራሱ የሚሰጥህ ትልቅ መነሳሳትም አለ። እንዴት ነው ግን አረቦቹ ወደ ጌታ የመምጣት ነገር? አይ ብዙ አይደለም፣ ምንም የሚባል አይደለም። ይመጣሉ የሚባል አይደለም። አልፎ አልፎ በጣም በተአምር እሱም በተአምር ያውም ራሳቸውን ደብቀው ነው እንትን የሚያደርጉት እንጂ ኦፊሻል የሆነ ነገር የለም። ክርስትና ኦፊሻል እንድታራምድ ምንም አይከለክሉም። ግን ሰዎቻቸውን ግን እንድትነካ አይፈልጉምም። እነዛም አያረጉትም ብዙ። ራስን ጠብቆ ነፍስን አቆይቶ ማውጣት እዛ ትልቅ ነገር ነው። ትልቅ ነገር ነው። እንግዲህ እግዚአብሔር ይመስገን እዛ ያሉ እህቶችና ወንድሞች በጣም የተባረኩ ናቸው። ሲሪየስሊ በተለይ እኔ የነበርኩባት አጥቢያ በጣም ጠንካሮች ናቸው። ደስ የሚል ህይወት ያላቸው፣ እግዚአብሔርን በጣም የሚፈሩ የሚያከብሩ፣ ለጌታ የተገዙ፣ በቃ የምር ጌታን የሚከተሉ የሚያመልኩ ናቸው ብሎ ማለት ምን ያለ ምንም ጥርጥር መናገር እችላለሁ። በጣም የተባረኩ ናቸው እዛ ያሉት እና ከተባረኩት ልጆች ጋር የማሳለፍ እድል ነው የገጠመኝ የነበረው። እግዚአብሔር ይመስገን ትልቅ ነገር ነው። ልምድህም ይሰፋል። በጂኦግራፊ አገልግሎት እየሰፋ ሲሄድ የተለያዩ ባህሎችን አካተህ የመሄድም ትልቅ ነገር ነው። እንግዲህ አቤ ከዚህ ጋር እንግዲህ አንተ እንዳስተማሪም እንደመጋቢም እንደጸሐፊም እንዳሰልጣኝም አሁን የንባብ ባህል እንግዲህ በጣም የሞተበት ጊዜ ነበር። አሁን ትንሽ ደግሞ ፍንጮች እየታዩ ነው ይባላል። የንባብ ባህልን ማነቃቃት፣ ሰውን ወደ መጽሐፍት ለመመለስ እንደው ምን መደረግ አለበት ትላለህ? እንደው የቤተ ክርስቲያንስ ድርሻ ምንድን ነው? እንግዲህ አንዱና የመጀመሪያው መጽሐፍ ነው። መጽሐፍ አለብህ። ምንም ይሁን መጽሐፍ ጥሩ ነው። ቀስ እያለ እየታረመ እየተቃና እንትን እያለ ይመጣል። ምንም ችግር የለም። ግን ወረቀትና ሞኝ የያዘውን አይለቅም የሚባለው አይነት ተረት መጽሐፍ ጥሩ ነው። መጽሐፍ የግድ የስነ ጽሁፍ ትምህርት የግድ ማግኘት አለብህ ማለት አይደለም። አለን በተፈጥሯችን እግዚአብሔር የሰጠንም ነገር አለ። ያንን ሁሉ ተጠቅመን ዝም ብሎ መጽሐፍ ጥሩ ነው። ያ ምን ያደርጋል? አንድ ቀን ለአንድም ሰው ለሁለትም ሰው እንዲያነበው ምክንያት ይሆነዋል። ስለዚህ የመጀመሪያው የንባብ ባህል እንዲያድግ መጽሐፍ ጥሩ ነው። ከጻፍን ደግሞ ጥራቱንም ጠብቀን ደግሞ ጊዜ ሰተን ዋጋ ከፍለን ደግሞ መጽሐፍም ይኖርብናል። ዝም ብሎ መጽሐፍ ስል ዝም ብሎ እንትን አይደለም። ጊዜ ሰተን ደጋግማ አስበህበት የምትጽፈው ነገር ቀስ ብሎ ሰዎችን አትራክት ያደርጋቸዋል እና ያ ትልቅ ሁኔታ ነው ብዬ ነው ማስበው። በሁለተኛ ደረጃ የተጻፉ ነገሮችን ሰዎች እንዲያነቡ ትልቅ ኃላፊነት ያለው በእኛ በአገልጋዮቹ ላይ ነው። አገልጋዮች ነን የማንበብን ባህል ከፍ ልናደርገው የምንችለው ምን ስንሆን? እኛ አንባቢ ስንሆን፣ ያነበብነውን ሼር ማድረግ ስንችል። ብዙ ጊዜ ከመጽሐፍት እንኳን ያገኘነውን ነገር ከመጽሐፍ እንዳገኘን አንናገርም። እኛ ራሳችን ችግራችን ነው። አንደኛ ብለን ዕውቅናውን ያላስፈላጊ ዕውቅና ለራሳችን ለመስጠት እንፈልጋለን። ይሄ ነውር ነው፣ በራሱ ነውር ነው። ያገኘናቸውን ነገሮች በደንብ እኔ ማናቸውም ነገሮች ለምን የፈለገውን ነገር ይናገር። ሽመልስ ተናግሯል። በትምህርት ጥቅስ ይቀመጣል። የግድ ፉትኖት ላልሰራለት እችላለሁ። የግድ ቢብሊዮግራፊም ላይ ላላስቀምጠው እችላለሁ። ግን ታማኝ መሆን ያለብኝ እኔ ምንድነው? ይሄ ነገር ከሰው ነው የተገኘው፣ በትምህርት ጥቅስ መቀመጥ አለበት።
እና ስንናገር መድረክም ላይ ቆመን ስንናገር ያነበብነውን ነገር እንዳነበብን መናገር አለብን። የሰማነውን ነገር ታማኝ ሆነን እንደሰማን መናገር አለብን። ይሄ ምን ያደርጋል? ያነበብነውን ነገር ስንናገር ሰዎች ያንን ነገር ለማንበብ ምን ያደርጋሉ? ይሄዳሉ። ያኔ የማንበብ ባህሉ ምን እየሆነ ይመጣል? እያደገ እየተሻሻለ ይመጣል። እና እኛ አገልጋዮቹ አንባቢያን ካልሆንን፣ የቤተክርስቲያን መሪዎች አንባቢያን ካልሆንን እና ሰዎች ደግሞ እንዲያነቡ ካላበረታታን አንዳንድ ጊዜ ያሳዝናል። 7 መጽሐፍ ጽፌ ያለው 7 መጽሐፍ ጽፌ ያለፍኩበት መንገድ ቀላል እንዳይመስልን በጣም አንዳንዱ በቃ ተስፋ ቆርጣ ባንድ ጊዜ ቀጥ እንድትል የሚያደርግህ ነው የምታየው ነገር። ሌላው ቢቀር ቤተክርስቲያን ጋር የምታያቸው ነገሮች አንተ ሄደ ይሄንን ማስታወቂያ ሊናገሩልህ በአመት ቅዱስ አልገባም ሊሉ ሁሉ ያይቃጣቸዋል። እባካችሁ ግዙ ለማለት መመኑ አግኝቶ እንዲያነብ ማለት ነው። እንዲያነብ የቤተክርስቲያን መሪዎቹ የቤተክርስቲያን አገልጋዮቹ ግን በቃ ያቺን ማስታወቂያ ለመናገር አመት ቅድ እንዳልገባ ያህል እንዲያለ ሴንስ ያደርጋሉ። ይሄ እንዴት የማንበብ ባህላችንን እንዴት ያሳድገዋል? እንዴት አርጎ ጸሐፊያንን ኢንከሬጅ ያደርጋቸዋል? ይሄ በጣም አስቸጋሪ ነገር ከገንዘብ እጦቱ ውጪ ካንተ ህመም ውጪ እንደገና ይሄኛው ህመም በጣም ከባድ ነው። እርግጥ እኔ እግዚአብሔር ይመስገን በዚህ ማጋጣሚ የኤሳይምን ስነ ጽሁፍ በጣም አመሰግናለሁ። እኔ እንድጽፍ ዋናውን እንትን የወሰዱት የኤሳይም ስነ ጽሁፍ ነው። መጽሐፍቶቼን በአጠቃላይ ማለት እችላለሁ ያሳተሙ እነሱ ናቸው። ለኢትዮጵያውያን ጸሐፊያን ፈንድ በሚል ወስደው እንትን ያደረጉ በተለይ በዚህ አጋጣሚ ወንድሜ ዘነበ ገብረሃናን በጣም ማመስገን ወዳለሁ። ያው የስነ ጽሁፍ ባለፉት ረጅም ዓመታት የኤሳይም ስነ ጽሁፍ መሪ እሱ ነበር የነበረው። እውነት ነው። ሌሎች ሰራተኞች እንደተጠበቁም ሆኖ ግን አመራሩ ዋና መግቢያ መውጫውን እንትን ያደርግ የነበረ እሱ ስለሆነ በቃ እንደዚህ መጽሐፍት እኔ እጽፋለሁ፣ ወስዳለሁ፣ ሰጠዋለሁ፣ ያርማል፣ እንዲታተም ያደርጋል፣ ይሰራጫል። በዛ መልክ ነው ብዙ ተሰራጭተዋል። አሁን አገልጋይ ለአገልግሎቱ የሚባለው 6 ጊዜ ነው የታተመው እና አሁን ሲያልቅ 7ኛ ነው የሚታተመው። ኢማጂን የኤሳይም አንድ ትልቅ መጽሐፍ ማለት አገልጋይ ለአገልግሎቱ የሚገርም ትልቅ መጽሐፍ ነበር። እንደውም ባለፈው ሊዘጋ አሁን ፌዛውት እንዳደረገ ታውቃለህና ፌዛውት ሊያደርግ የመጨረሻው አመት ላይ በአመት ሽያጭ 4ኛው እሱ ነበር። የሚገርም አዎ ከብዙ እንግዲህ 300 ምናምን 400 ምናምን መጽሐፍት አሉ። ከነዛ እንግዲህ 4ኛ ደረጃ ላይ ነበር እና ይሄን ያህል ይሄ እንዲሆን ያደረጉት ኤሳይሞች ናቸው። ኤሳይም በጣም ትልቁን ሚና በእኔ መጽሐፍት ላይ ሰርተዋል እና ክሬዲቱ ይገባቸዋል ብዬ በጣም አምናለሁኝና ኤሳይምን ሙሉ ድርጅቱን በእውነት እግዚአብሔር ይባርክ ማለት እወዳለሁ። በጣም ለኢትዮጵያ ቤተክርስቲያን ትልቅ አስተዋጽኦ ነው ያበረከቱት ከኔ መጽሐፍ አኳያ ብዬ በጣም አምናለሁ። በጣም እግዚአብሔር ይመስገን። ጥበብን ከፍ የምናደርግበት ጻፍትን ንባብን የምናበረታታበት ይህ የህብስተ ጥበብ መድረካችን ወደ መጠናቀቁ ደርሷል። መጋቢ አበበ ብርሃኑ የአቃቂ ቃለ ሕይወት ቤተክርስቲያን ሙሉ አባልና አገልጋይ ነው። እንግዲህ አቤ እንደው በመጨረሻ እንደማትቀር የጋዜጠኞች ጥያቄ የምትባላለች የሚተላለፍ መልእክት ምን አለህ? እንደው አንተ ካለህበት አገልግሎት አንፃር ሊሆን ይችላል ውስጥ እግዚአብሔር ያስቀመጠውን ህዝቡ ይስማ የምትለው ነገር ወይ ለቤተክርስቲያን መሪዎች እንዳጠቃላይ አንተ ውስጥ ያለ ነገር ይሄንን እድል ተጠቅመህ እስቲ የምታስተላልፈው መልእክት ካለህ? እሺ እንግዲህ እኔ ማስተላልፈው መልእክት ምንድነው? አንዱና ትልቁ በትልቅ መስዋዕትነት የተጻፉ እነዚህ የማስተማሪያ መጽሐፍቶችን የቤተክርስቲያን መሪዎች አይተው መርምረው ደረጃውን ሁሉ በደንብ ተመልክተው በቤተክርስቲያናቸው ለምእመኑ ቢቀርብና ምእመኑ ተጠቃሚ የሚሆንበት ቢሆን በጣም ደስ ይለኛል። በጣም ጠቃሚ መጽሐፍቶች ናቸው። የኔ ስለሆኑ ሳይሆን የጌታ ናቸው። ከጌታ ነው እኔ ይሄን መልእክት አግኝቼ እዚህ ወረቀት ላይ ያሰፈርኩት ብዬ ነው ማምነው። ስለዚህ እነሱም ይሄ የጌታ መልእክት ነው በሚል ለምእመኖቻቸው የሚደርስበትን ሁኔታ ቢያመቻቹ
በየአጥቢያው ምን አለ? ቅድም እንደተናገርኩት ክፍተት አለ። የማስተማሪያ መጽሐፍ ክፍተት አለ። እግዚአብሔር ደግሞ ይሄንን ካዘጋጀ የግድ ለምን ባበበ ተብሎ መባል የለበትም። እንግዲህ መቼም መጽሐፍ ቅዱስ ላይ እንኳን በጳውሎስ ይባላል፣ በጴጥሮስ ይባላል አይደል እንዴ? እና ያበበ ስለሆነ ያበበ ሊደረግ አይገባውም። ይሄ የቤተ ክርስቲያን ሀብት ነው። እኔ እድል ስላገኘው ነው እዚህ ወረቀት ላይ ያስቀመጥኩት። ስለዚህ ይሄንን እድል እነሱም ደግሞ እንደ እድልነቱ ቢጠቀሙበት በጣም ተገቢ ነው፣ ጥሩ ነው ብዬ ላበረታታቸው እወዳለሁ። በተለይ ጊዜው ነውና የቅድስና መጽሐፍ ዛሬ ቤተክርስቲያንን በጣም እየተፈታተነ ያለው ነገር ቅድስና ነው እና እግዚአብሔር እንግዲህ መልእክቱን አቅርቦልናል። ስለዚህ መልእክቱ ለህዝቡ እንዲደርስ ህዝቡ ተጠቃሚ እንዲሆን ቢያደርጉ በጣም ጥሩ ነው ብዬ አስባለሁ። ይሄ ነው። ቅድስና ይከበር። ቅድስና ትልቁ ጉዳይ ነው። መቼም ከደህንነታችን ቀጥሎ ቅድስና ነው መቼም አይደል እንዴ? ክርስትናችን የተንጠለጠለባቸው 3 መሰረታዊ ነገሮች ናቸው አይደል እንዴ? ጀስቲፊኬሽን ነው፣ ሳንቲፊኬሽን ነው፣ ግሎሪፊኬሽን ነው። እነዚህ ነገሮች በቤተ ክርስቲያን ሊከበሩ ይገባቸዋል። በአማርኛ ለተመልካቾቻችን ጽድቅ ነው፣ አንዱ ጽድቅ ነው። ጀስቲፊኬሽን ጽድቅ ነው። ሳንቲፊኬሽን ደግሞ ቅድስና ነው። ግሎሪፊኬሽን ደግሞ ክብር ነው። እነዚህ ነገሮች ላይ ነው ክርስትናችን ተመስርቶ ያለው። አንዱን ካንዱ መነጠል በፍጹም አይቻልም፣ ደሞም አይገባም። አሁን ሰሞኑን እንደምናቀው ይሄ በጸጋ ላይ በደህንነት ላይ በጣም እንትን እየተባለ ነው አይደል? እየተራገበ ነው ነገሩ። ግን አንዱ ካንዱ ልንነጣጥለው አንችልም። ለምን? መጽሐፍ ቅዱስም አልነጠለው። በቃ የጸደቀ ሰው ካልተቀደሰ ምኑን ነው ጸደቅኩ የሚለው? ጽድቅ የሚንጸባረቀው በቅድስና ነው። ቅድስና ደግሞ ዞሮ የት ነው የሚወስደን? ክብር ጋር ነው የሚወስደን። የተቀደሰ ሰው ክብር አለው፣ ይከበራል። ፍጻሜያችንም ክብር ነው የሚሆነው። ዝም ብሎ ተነስቶ ሄዶ በሰማይ ከብራለሁ የሚባል ነገር ሊኖር አይችልም። ይህንን በደንብ አድርጎ ሊያስረዳን የሚችል እኔ መጽሐፍ ቀርቦልናል ብዬ ነው የማስበውና ይህንን የቤተክርስቲያን መሪዎች፣ አገልጋዮች ለህዝቡ እንዲያቀርቡ፣ ለህዝቡ እንዲያስተዋውቁ ቢያደርጉ በጣም ተገቢ ነው ብዬ አስባለሁ። ሌሎቹንም መጽሐፍቶች፣ የመጽሐፍ ቅዱስ ትምህርት ቤቶች እነዚህን መጽሐፍቶች አይት ቢያደርጓቸውና በእውነት አይመጥንም ወይ ለአንድ ኮርስ አይመጥንም ወይ የሚለውን ነገር ማየት ይችላሉ። ጌጃዎቹን በዚህ አጋጣሚ በጣም አደንቃለሁ፣ አመሰግናለሁ። በተለይ መስፍን ፓስተር መስፍንን በጣም ነው የማደንቀው። ለምን? አይቶ ነው መቼም ዝም ብሎ ከመሬት ተነስቶ አይደለም። አይቶት ነው ይሄ ነገር ይመጥናል ብሎ ነው እንዳስተምር ደጋግሜም እንዳስተምር ያደረገው እና ስለዚህ ልክ እንደሱ አይነት በተለይ ባይብል ስኩል ላይ ያሉ መሪዎች እንደዚህ ቢመለከቱ ጥሩ ነው። እያለ እንደሌለም መቁጠርም ጥሩ አይደለም። ያለውንም ደግሞ መዝኖና አጠናክሮ አለመጠቀምም ጥሩ አይደለም። ስለዚህ በዛ መልክ ቢታይ ጥሩ ነው ብዬ አስባለሁ። እና ምስጋናውን ወይ እንደዚህ ሌሎች የምታመሰግናቸው ወገኖች ካሉ እድል ልስጥ። የማመሰግነው እኔ እንዳልኩ 7 መጽሐፍ እንዲጻፍ ያደረጉት የኢሳይም ድርጅት እንዲመሰገን ይገባል። ባንድ ትልቅ ነገር። ሌላው ስጽፍ በተለያየ መንገድ ድጋፍ የሚያደርጉልኝ በተለይ አሁን ይሄንን መጽሐፍ ከኔ ማስተር ሴንት ሰርቼ ከተመለስኩ በኋላ እንግዲህ እንዳልኩ እኔ ተከፋይ አይደለሁኝም እና ግን በቃ ቁጭ ብዬ እንድጽፍ ድጋፍ የሆኑኝ ወገኖች አሉ። የዕለት ሹሮዬን ጤፌን እንዳላጣ የደገፉኝ አሉ እስካሁን ድረስ። የነገውን እግዚአብሔር ያውቃል። ግን እና እነዛን ባመሰግን በጣም ጥሩ ነው ብዬ አስባለሁ። እኔ ወንድሜ ዳንኤል የሚባል ወንድም አለ አሜሪካ ላይ። አቀኝ በመጽሐፌ ነው ያወቀኝ። የሚገርምህ በመጽሐፌ ነው ያወቀኝ እና እሱ በጣም ትልቅ ድጋፍ ያደረገልኝ ወንድም ነው። ወንድሜ ተረፈ ታደሰ የሚባል አለ ማስተር ሴን በሙሉ እንድሰራ ሙሉ ወጪን ችሎ ያደረገልኝ ወንድም ነው። ወንድሜ ተገኔ ለገሰ የሚባል አለ እስራኤል ላይ በጣም ሳፖርት የሚያደርገኝ። ወንድሜ ደሞዝ አበበ መጋቢ ደሞዝ አበበ እንደዚሁ ከማመሰግናቸው ጎራ ነው። ይሄን መጽሐፍ በጣም ብዙ ሺህ ብሮች አውጥቶ ያሳተመልኝ ሰው በመቶ ሺዎች የሚቆጠር ብር ነው አውጥቶ ያሳተመልኝ አቶ መለሰ ወልዴን
እና ባለቤቱ በለጡ ይላላ ይባላሉ እና እነሱን ከነሱ በስተጀርባም ያሉ ቤተሰቦቻቸውን ሌሎችም በርካታ አገልግሎቴ እዚህ ደረጃ ላይ እንዲደርስ ድጋፍ የሆኑኝን ሁሉ ማመስገን እፈልጋለሁ። በመጨረሻ አንተንና ያንተን ባልደረቦች ሲሪየስ በጣም ማመስገን እፈልጋለሁ። ምክንያቱም በጣም ገፋፍታችሁኝ አበረታታችሁኝ ነው ወደዚህ መጥቼ ይሄንን አገልግሎት እንደሰጥ ያደረጋችሁት። ያው ለነገም ያበረታታችሁኝ ያላችሁትና በእውነት እግዚአብሔር ያክብራችሁ ይባርካችሁ። በሩቅ ነበር ማቃችሁ፣ አሁን ደግሞ በቅርብ በማወቄ በጣም ደስ ብሎኛል። ታንክ ዩ ሶ ማች። ተባረኩልኝ። እኛም እንግዲህ ምስጋናን ተቀብለናል። ሁላችሁም እንደየድርሻችሁ ምስጋናችሁን ውሰዱ። እንግዲህ ጥበበኞች ሁሉ ጊዜ ሊደገፉ ይገባቸዋል፣ ሊበረታቱ ይገባቸዋል የህይወት ቲቪ መልእክት ነው። መጋቢ አበበ ብርሃኑ የዛሬ የህብስተ ጥበብ እንግዳይ ነበረ። ከዚህ ዝግጅት በርካታ ቁም ነገሮችን እንዳገኛችሁ እናስባለን። መጽሐፍቱን ተጠቀሙ። በድጋሚ ለማሳሰብ እፈልጋለሁ በኦሮሚያ ውስጥ ያላችሁ የኢትዮጵያ ቃለ ሕይወትና የሌሎች ወንጌላውያን አማኞች ቤተክርስቲያናትን ብትሆኑ አቃቂ ቃለ ሕይወት በመሰረታዊ ክርስትና ላይ በመጋቢ አበበ ብርሃኑ የተጻፈውን ወደ ኦሮምኛ ተርጉማ በማሰራጨት ላይ ትገኛለች። ይህ ለቤተክርስቲያን ትልቅ ዕድል ነው። ያንን ተጠቀሙ። እንግዲህ በመጨረሻ ጥሪያችንን አክብረ ስለመጣህ እንደገና ደግሞ ካለ የህይወት ልምድ ከስራህም ለኛና ለእግዚአብሔር ሕዝብ ከካበተው ልምድ ስላካፈልከን ስለነበረ መልካም ቆይታ በህይወት ቲቪ ስም ላመሰግንህ እፈልጋለሁ። ተባረክ። እሺ፣ በዚሁ እንሰናበታለን። እስከ ሳምንት መልካም ሳምንት።